ለዘላለም አመሰግንህ። በዛሬው ዕለት የተሰማው መረጃ በእውነት እጅግ የሚያሳዝን ነው። ከ40 ዓመታት በላይ ጌታን በማገልገል የተባረክንባቸውን የተጽናናንባቸውን መዝሙሮች ያደረሱንን ብሩክታዊትና ጌታ ያውቃልን የማያውቃለ ለማለት ያስቸግራል። ታዲያ ከሰዓታት በፊት እንደተሰማው መረጃ ግን ዘማሪት ብሩክታዊት በጸና መታመሟ ተሰምቶ ብዙ ወንጌል አማኞችን አስደንግጧል፣ አሳዝኗል። ህመሟም ትንሽ ከባድ መሆኑ የተረጋገጠ ሲሆን ብዙዎች በጸሎት እያስቧት ይገኛሉ። ብሩክታዊትና ጌታ ያውቃል የወንጌል ዘማሪዎች ብቻ አይደሉም። ለኢትዮጵያ ማህበረሰብ የተስፋ የእምነትና የመነሳሳት ምንጭ ሆነው ለብዙ ዓመታት ቆይተዋል። በዝማሬና በአገልግሎታቸው በኢትዮጵያ እንደዚሁም በ2011 ዩናይትድ ስቴትስን መኖሪያቸው ካደረጉበት ጊዜ ጀምሮ ስፍር ቁጥር የሌላቸው ሰዎች በወንጌል የደረሱ በዝማሬዎቻቸው በሚተላለፉ ኢየሱስ ኢየሱስ በሚሸቱ ዝማሬዎቻቸው ብዙዎች ወደ ወንጌል እውነት እንዲመጡ ጌታን እንዲያውቁ ምክንያት መሆን ችለዋል። በዝማሬ አገልግሎት ብቻ ሳይሆን በትዳር ሕይወታቸውም ለብዙዎች ምሳሌ የሆኑ ጥንዶች ናቸው። ነገር ግን ዛሬ ከሰዓታት በፊት በተሰማው መረጃ ብሩክታዊት በጸና መታሟ ተሰምቷል። በእርግጥ ህመሟ ትንሽ የቆየና ከ2014 ጀምሮ ብሩክታዊት ከባድ የጤና እክል አጋጥሟት ከህመሙ ጋር ሆና እየታገለች ጌታን እያገለገለች የነበረ ሲሆን የህመሟ ምክንያትም በአንጎላ ውስጥ የደም መርጋት በመፈጠሩ በሰውነቷ ግራ በኩል ላይ ተጽዕኖ እያሳደረባት ክንዷንና እግሯን የያዘ ከባድ ህመም ሲሆን ነገር ግን በድፍረትና በጽናት እየተዋጋች ስታገለግለን ቆይታለች። ይህም ሌሎችን በሚያስደንቅ ጥንካሬና እምነት ማገልገሏን መዘመርና ወንጌልን መመስከሯን ቀጥላ ነበረ። በዚህም ግን ህመሙ ጠንከር እያለና ከባድ ሁኔታ ላይ በመድረሱ በየካቲት 2026 ማለትም ባሳለፍነው ወር ህመሟን ለማስወገድ በፊላዴልፊያ በሚገኘው የጄፈርሰን ሆስፒታል እጅግ ውስብስብ የሆነ የ10 ሰዓት የአንጎል ቀዶ ጥገና ተደርጎላት በዚህም ሐኪሞች ርብርብ አድርገው በእግዚአብሔርም ጸጋ ቀዶ ጥገናው በሰላም የተጠናቀቀ ሲሆን ነገር ግን የማገገሚያ ጉዞዋ ገና እየተጀመረ ነው። ከዚህ በኋላ ያለው የህክምና ሂደትም ከባድ እንደሆነና የተለየ እንክብካቤና ክትትል እንደሚጠይቅ ከሆስፒታሉ ለቤተሰብ ተነግሯቸዋል። ብሩክታዊት በአሁኑ ጊዜ በማገገሚያ ማዕከል ውስጥ የምትገኝ ሲሆን እዚያም ለሚቀጥሉት ከ6 እስከ 8 ወራት እንደምትቆይ ከሐኪሞች ለቤተሰብ ተነግሯቸዋል። አሁን የህክምና ሂደት ገና ቢሆንም ነገር ግን ብሩክታዊት በጌታ እርዳታ ከፍተኛ ጥንካሬ እያሳየች ቀስ ብላ መናገር፣ መብላትና በድጋፍም ቢሆን መንቀሳቀስ እየጀመረች እንደሆነ ቤተሰቦቿ የገለጹ ሲሆን ነገር ግን አሁንም ረዥም መንገድ ይጠብቃታል። ህመሟ ጊዜን የሚፈልግና እጅግ ብዙ ወጪን የሚጠይቅ እንደሆነም ከሐኪሞች ለቤተሰብ ተነግሯል። የህክምና ባለሙያዎች የሚችሉትን ሁሉ እያደረጉላት ሲሆን ነገር ግን ለማገገም ከ6 ወራት በላይ እንደሚፈጅ ከሆስፒታሉ ለቤተሰብ የተገለጸ ሲሆን የስሜትና የአካል ጉዳቷ ከፍተኛ ስለሆነ ነገር ግን የገንዘብ ሸክሙም ደግሞ በዚህ ላይ ሲጨመር ጉዳዩን ከባድና ውስብስብ አድርጎባቸዋል። በህይወታቸው በሙሉ ብሩክታዊትና ጌታ ያውቃል ያለምንም ማመንታት ለሌሎች ሰዎች ወንጌልን ለማድረስ ብዙ ዋጋን ከፍለዋል። ዝማሬዎቻቸው የብዙዎችን ህይወት ነክቷል። በጥልቅ መጽሐፍ ቅዱሳዊ ሙላት የተገለጸባቸው ዝማሬዎች ለብዙዎች የወንጌል እውነት እንዲበራላቸው ምክንያት መሆን ችለዋል። በተለይ ደግሞ ብዙዎቻችን በምናውቀውና G&B ወይም ጌታ ያውቃልና ብሩክታዊት ሚኒስትሪ በሚለው በዩቲዩብ ላይ በሚያቀርቡት ፕሮግራም የብዙዎችን በር በወንጌል አንኳኩተዋል። ብዙዎችም ወደ እግዚአብሔር መንግስት እንዲጨመሩ ምክንያት መሆን ችለዋል። ነገር ግን አሁን ከነሱ ጋር የምንቆምበት ጊዜ ነው። ከቤተሰብ እየወጣ እንዳለው መረጃ የኢንሹራንስ ድጋፍ ቢኖርም የቀዶ ጥገና የማገገሚያና ቀጣይነት ያለው ሕክምናና እንደዚሁም እንክብካቤ ብዙ ወጪን የሚጠይቅ እንደሆነ የተረጋገጠ ሲሆን በተለይ በዚህ ህመም ላይ የገንዘብ ሸክም ደግሞ ከባድ ቻሌንጅን ፈጥሯል። በዚህም
ሁላችንም ከጎናቸው እንቁም የሚል እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ በዛሬው ዕለት በስፋት እየተሰራጨ ብዙ የወንጌል አማኞችን ብቻ ሳይሆኑ በተለያየ እምነት ውስጥም ያሉ በእነሱ መዝሙሮች የተባረኩ የተጽናኑ ሰዎች እኛም ከጎናችሁ ነን፣ እግዚአብሔር ደግሞ ጨርሶ ይምርሻል፣ እግዚአብሔር ፈውሶሽ ዳግም ለክብር ያቆምሻል እያሉ መልካም ምኞታቸውንም ጭምር ሲገልጹላቸው ተመልክተናል። ነገር ግን እንግዲህ ከቤተሰብ እየወጣ እንዳለው መረጃ ከዚህም ባለፈ ደግሞ በጸሎትም እንደምናገዛቸው ነው። ነገር ግን የምንችል ሰዎች ደግሞ እጃችንን በመዘርጋት ለሕክምና ወጪ የሚያስፈልገውን ነገር ከጎናቸው ቆመን ብናገዛቸው መልካም ነው የሚሉ እንግዲህ በፌስቡክ እንደዚሁም በተለያዩ ማህበራዊ ሚዲያዎች ላይ መልእክቶች ሲተላለፉ ነበረ። ደግሞም እውነት ነው። እንደምናውቀው እንግዲህ ዘማሪት ብሩክታዊት ያሳለፈችው የሕክምና ሂደት እጅግ ብዙ ወጪን በሚሊዮን ብሮች ወጪ የሚወጣበትና ከዚህ በኋላም ያለው ሕክምና ነው ደግሞ ጭራሽ ከባድና ውስብስብ የሚሆነው። ስለዚህ ሁላችንም እጆቻችንን በመዘርጋት የምንችል በገንዘብ ድጋፍ ማድረግ እንድንችል፣ ሌሎቻችን ደግሞ በጸሎት ከጎናቸው ቆመን እግዚአብሔር እንግዲህ ካለ ጠባሳ ሙሉ ፈውስ አድርጎ ዳግም በምንወደው ዝማሬዎቻቸው በምንወደው የወንጌል ምስክርነቶቻቸው እንድናገኛቸው የምንችለውን ማድረግ አለብን መልእክታችን ነው። በእውነት ብሩክታዊትና ጌታ ያውቃልን ለተመለከተ በተለይ ከልጅነታችን ጀምሮ የነሱ መዝሙሮች እየሰማን ያደግነው የነሱ መዝሙር የማያውቅ አለ ለማለት ያስቸግራል። በተለይ መዝሙሮቻቸውን በጣም ለሚሰማ እጅግ ቀላል በሆነ መንገድ ነገር ግን በመጽሐፍ ቅዱሳዊ እጅግ ልዩ በሆኑ ሙላቶች የተሞሉ ግጥምና ዜማዎችን ለኛ በማድረስ ብዙዎችን እንግዲህ በወንጌል መማረክ ችለዋል። ዛሬ ግን እንግዲህ ብሩክታዊት በከባድ ሕመም ላይ ትገኛለች። ስለዚህ እኛ የምንችል ሁላችንም የምንችለውን ነገር ማድረግ አለብን መልእክታችን ነው። ውድ ይኸው ሚዲያ ቤተሰቦች በዛሬው ፕሮግራማችን የምንወዳቸው ዘማሪዎች ጌታ ያውቃልና ብሩክታዊትን በተመለከተ ብሩክታዊት በከባድ ሕመም ላይ መሆኗ የተሰማውን ጉዳይና በፌስቡክ ማህበራዊ ገጽ ላይ የምንችለውን ድጋፍ እናድርግ የሚለውን መልእክት ለእናንተ አስተላለፍን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን የምንለቃቸውን ቪዲዮዎች ላይክ እንደዚሁም ቻናሉን ሰብስክራይብ አድርጉ በማለት በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ37000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።